የ21 ቀን ልዩ የጾምና የጸሎት ኮንፈረንስ። ወደኔ ጩህ እኔም መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ኤርምያስ 33:3። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይዛላችሁ እያል በቀጠና 2 ሙሉ ወንጌል ቤተክርስቲያን የ21 ቀን ልዩ የጾምና የጸሎት ፕሮግራም ተዘጋጅቷል። በዚህም መሰረት ከየካቲት 30 እስከ መጋቢት 20 2018 ዓ.ም በየዕለቱ ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት የሚካሄድ ሲሆን የጸሎቱ ዓላማ እግዚአብሔር እስከ ዛሬ በግል በቤተሰብ በቤተክርስቲያንና በምድራችን ስላደረገልን ምሕረትና ቸርነት ምስጋናና ክብር የምናቀርብበት፣ እንደ ቃሉ በንስሐና በምልጃ ፊቱ የምንቀርብበት፣ በቤተክርስቲያን ተሐድሶ በ2018 ዓ.ም አገራዊ ምርጫና በምክክር ኮሚሽን ስራና እንቅስቃሴ ላይ ልመናና መልጃ የምናቀርብበት ሲሆን የቤተክርስቲያናችን አባላትና አገልጋዮች እንዲሁም የሌሎች አብያተ ክርስቲያናት አባላት በአካል ተገኝታችሁ ወይም በያላችሁበት ሆናችሁ በጥሪያችን እንድትሳተፉ በአክብሮት ተጋብዛችኋል። የቤተክርስቲያኒቷ መሪዎች ጉባኤ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን እያቀረብ ከዚህ በኋላ በየካቲት 30 የሚጀምር የጾምና የጸሎት አዋጅ እስከ መጋቢት 20 ድረስ በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን የጾምና ጸሎት አዋጅ አውጀናል። ይህ የጾምና የጸሎት አዋጅ በአይነቱ ሁለተኛ ጊዜ ሊሆን ይችላል። ለየት ባለ በእግዚአብሔር ፊት የምንጮህበት ጉዳይ በፊታችን ስላለ ጩሁ ያለን ደግሞ ራሱ እግዚአብሔር ስለሆነ በጌታ ፊት በጋራ አብረን እንድንጮህ እግዚአብሔርም ለጩኸታችን ምላሽ እንደሚሰጥ አምነን በፊቱ እንቀርባለን። ዋና ዋና ጉዳዮች ስላሉ የመጀመሪያው በዚህ ዓመት ምናልባትም በአይነቱ ለየት ያለ የምርጫ ጊዜ ይኖራል። ግንቦት ላይ የሚከናወነውን ስለዚህ አገራዊ ምርጫ እንደገናም ደግሞ የአገር የምክክር ኮሚሽን በአገር አቀፍ ደረጃ እየተካሄደ ያለው ወደ ፍጻሜ እየተጠጋ ያለውን በሱ ጉዳይ ላይ ልንጸልይ፣ ከዛም ባሻገር ደግሞ በምድራችን ላይ እግዚአብሔር አምላክ የጀመራቸው እጅግ ብዙ ድንቅ ፕሮጀክቶች አሉ፣ ያልተጀመሩም በእቅድ ያሉ አሉ። እግዚአብሔር ወደ ክንዋኔ እንዲያፈጥን ብዙ ሀገራት አቤቱታቸውን ወደ ኃያላን መንግስታት ያቀርባሉ። ቤተክርስቲያን የምታቀርበው አንድ ብቸኛ ኃያል አምላክ አላት። እሱም አምላካችን ልዑል እግዚአብሔር ጸሎትን የሚሰማ አባት ስላለ ወደሱ እንጮሃለን። ኑና በጋራ እንጩህ። የማትችሉ በአካል መገኘት ያልቻላችሁ ከአገር ውጭም ይሁን በአገር ውስጥ ያላችሁ ባላችሁበት ስፍራ ሆናችሁ በመንፈስ ከኛ ጋር ሁኑ። ከፍሬው በጋራ እንቋደሳለን። እግዚአብሔር ይሰማናል፣ መከናወንን ይሰጠናል። ከዛ ባሻገር ይህን ሁሉ የምንለው ጸጥና ዝግ ብለን እግዚአብሔርን ለማምለክ ቃሉ ስላዘዘን መንግስት ጸጥታ ካልሆነለት ቤተክርስቲያን ወንጌል መስራት አትችልም። ስለዚህ የወንጌሉ ስራ ደግሞ እንዲሁ ሰፍቶ በአገራችንም ከሀገራችንም ውጪ እግዚአብሔር አምላክ ድል ሰጥቶን የወንጌል አዝመራ በፊታችን እንዲከፍትልን ለአገልጋዮቻችን እግዚአብሔር ብቃት እንዲሆን የጌታን ፊት የምንፈልግበት ጊዜ ነው። ምሕረት የምንጠይቅበት፣ ምስጋናም ደግሞ ስላለፉት ታላላቅ ድሎች ስለ እግዚአብሔር ውለታ ክብርና ምስጋና የምናቀርብበት ጊዜ ስለሆነ ኑና አብራችሁን ይህን በረከት ተካፈሉ። እግዚአብሔር ይባርካችሁ።